Yo, it's Yegedion. You see that? No way. Let's go. Hit that subscribe. ሰበር መረጃ ተሰምቷል። እንደ ሀገር የኢትዮጵያ ሕዝብ ድምጹን ወላት የነበረችው እንደሞት ፍርድ ተፈርዶባት የነበረችው ናዝራዊት አበራ ወደ ሀገር ቤት የምትመጣበት እድል መመቻቸቱን በዛሩትም ተሰምቶ የኢትዮጵያ መንግስት ከቻይና እንዲሁም ከብራዚል ጋር እስረኞችን እንዲሁም ፍርደኞችን የመለዋወጥ አዋጅ ማጽደቁን ተከትሎ ናዝራዊት አበራ ወደ ኢትዮጵያ የመምጣት እድል እንዳላትም በአሁኑ ሰዓትም በስፋት እየተነገረም ይገኛል። ያውላችሁም እንደምታውቁት ናዝራዊት አበራ በቻይና ኤርፖርት አደንዛዥ ዕፅ መያዟን ተከትሎ በቁጥጥር ስር ውላ የሞት ፍርድ ተፈርዶባት እንደነበረና ከሁለት ዓመት በፊት ደግሞ የሞት ፍርዷ ተነስቶ የእድሜ ልክ እስራት እንደተፈረደባትም የሚታወስ ነው። በዚህ አጋጣሚ የኢትዮጵያ ህዝቦች በሙሉ እንኳን ደስ አላችሁ ለማለት እንፈልጋለን። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝ ከሆነ የማሳውቃችሁ ይሆናል። በድጋሚ የኢትዮጵያ ህዝቦች እንኳን ደስ አላችሁ ለማለት እንፈልጋለሁ። መልካም ምሽት። ማክዶናልድ ይላሉ ጋይስ። እግዚአብሔር ተመታክል በርገር እቺ ነው የምታክለው። በቃ ዱለት በለው፣ አንድ ዱለት በለው። በጣም ይጣፍጣል ግን በጣም ትንሽ ዱለት ራሱ ብዙ እግዚአብሔር እቺ ነው የምታክለው። ይሄኛው ትንሽ ያወገ ነው። አይወዲያ እኔ አልወድም እንደዚህ ነገር። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በህመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቀዋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዛሀበሻ አስታውቀዋል። የዘንድሮ የጥምቀት በዓል በጃልሜዳ በተከበረበት ወቅት የፓትርያርኩ ዓመታዊ የጥምቀት መልእክት በተወካያቸው በኩል መነበቡ ይታወቃል። ጋይስ ከ5 ቀን በኋላ ወደ ሀገራችን የሚመጣው ትልቅ እንግዳ አሁን ላይ ታውቋል። እቺን ቪዲዮ ልጋብዛችሁ። We are African, we have conquest. አዎ ባካሪ ሳኛ ነው። የፈረንሳይ ብሔራዊ ቡድንና የአርሰናል ተከላካይ ባካሪ ሳኛ እንዲህ የሚል መልእክትም አስተላልፏል። Ethiopia, this is Bakary Sagna and I have an amazing news. I'm finally coming to Addis Ababa at the end of the week. ከማን ጋር ነው የሚመጣው ካላችሁ ደግሞ እዚህ ጋር ከሮናልዶ ሉዊስ ናዛሪዮ ዴሊማ ጋር አብሮ ካለው እዚህ ጋር ከምትመለከቱትም የክላውድ አውት ሲኢኦ ከሆነው ከጆኒ ቬጋስ ወይም ደግሞ የተጫዋቾችን ላይፍ ስታይል ከሚያማክረው ጋር ማለት ነው። ይህ ልጅ ኢትዮጵያዊ እንደሆነ ታውቃላችሁ። ይህ ትልቅ እንግዳ ታዲያ ሀገራችንን ይጎበኛል። የኢትዮጵያ ብሔራዊ ቡድን ታዲያ ይፋዊ ትጥቅ አቅራቢ ከማክሮን ጋር ስምምነት ያደርጋል። በዚህም ቦታ ላይ ታዲያ ባካሪ ሳኛ ይገኛል። ስለዚህ ሁላችሁም ባካሪ ሳኛን ዌልካም ቱ ኢትዮጵያ እያላችሁ ኮመንት አድርጉለት። የክላውድ አውት ሲኢኦ ጆኒ ቬጋስንም እናመሰግናለን። የኢትዮጵያ እግር ኳስ ፌዴሬሽንንም እናመሰግናለን። በቀጣይ ሳምንት በዚህ ኢቨንት ላይ እንገናኛለን። ወደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ወደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ። ቲክቶክ አካውንት አለ? አዎ። እስካሁን ምንም አልለቀቅም። ምንም አልለቀኩም። ለምን? አይ እናንተ ስራ ነው። ጣልቃ መግባት አልፈልግም። እንዴ ሁላችንም ስራ ነው እንጂ ምን እናንተ አይደለም። እኔ ፈረጃ ሰራው አይደል? 17 በኔ ስም ችግር የለውም። እሺ እጠራለሁ። በኔ ስም የተከፈተ 17 አዎ ማአት ሱራቱ ምናምን አዎ በጣም ያስተምራል። ምስጋና ሁሉ ሰጥተውልኛል። እኔ ያላልኩትም። አረ ጥሩ ነው። እሺ እንትን እናድርግ እስኪ አካውንት ትነግረኝና ማለት ነው እዚች ቪዲዮ ላይ ታግ ላድርጋት።
ከዛ እነሱም ፎሎ ያደርጋሉ አይደል እንዴ አረጋላችሁ እንዳታሳፍሩ ትላለህ ይህ ቪዲዮ በጣም ብዙ ሰዎች ስላይጨርሱት ይችላሉ ምክንያቱም የማስተምረው ስለ law of attraction ነው which is ስኬት እንዴት አድርገህ እንደምታመጣ ማለት ነው ባይገርማችሁ ጋይስ እኔ የምመኘው ህይወት ነበረ አሁን ደግሞ እያንዳንዱ የምመኛት ህይወት እየኖርኳት ነው which is ድሮ አስተውሳለሁ የድሮ ቤቴ ሆኜ ካናዳ ያለው ቤዝመንት ኖር ነበር which is ከግራውንድ በታች ማለት ነው ኦኬ ኖርማል ፍሎር አለ አይደል ሰዎች የሚራመዱበት ከሱ በታች የተቆፈረ ቤት የተሰራ ቤት ነበርና አርካሽ ስለሆነ ወደዛ ገብቼ ነበር እና እዛ ቤት ሆኜ በጣም ብዙ ስለራሴና ስለ ዓለም ስለዚህ ህይወት ያወቅኳቸው ሚስጥሮች ነበሩ አያችሁ ከዛ የተረዳሁት ነገር ምን እንደሆነ ላስረዳችሁ የተረዳሁት ነገር እንግዲህ እቺ ዓለም በመልፋትና በመፍጋት እንደማትሰራ ነው አይ ነው በጣም ለሞቲቬሽን የሚቀል ምክር ልፋ እንደዚህ ላበላ መሆን አለብህ ደም ተፍተህ ነው እንደዚህ ህይወት የምትቀይረው የሚል ምክሮች አሉ ግን በጣም ብዙ የሚለፉ ሰዎች አሉ ገቢያቸው ግን በጣም ዝቅተኛ የሆኑ ሰዎች ደግሞ እነሱ ነው እንደሆኑ ታውቃላችሁ እናንተ ብቻዬም አይደለሁኝም ኦኬ ሶ መልፋትና መፍጋት ከዛ ደግሞ ማመን አለ ወይ ታምናለህ ወይም ደግሞ ትፈጋለህና ትለፋለህ ደምህን ትተፋለህ ማለት ነው ህይወት የምትፈልገው ህይወት ለማምጣት እኔ እንግዲህ ከዚህ በፊት የተጠቀምኩት ታክቲክ ወይም ደግሞ የስኬት መንገድ መልፋት መፍጋትና ያለኝን ነገር አውጥቼ መስጠት ነው እሱ ደግሞ እንዳልሆነ ተረዳሁኝ ምክንያቱም ለፍቼ ምንም አይነት ለውጥ ላገኝ አልቻልኩኝም አሁን ባለሁበት ደረጃ አሁን ያለው አዶናይ ሆኜ ሳስበው ግን እኔ ህይወቴ የቀየረልኝ ብዬ ማስበው የlaw of attraction ሚስጥር በመጠቀም ነው law of attraction ማለት የስበት ህግ ማለት ነው which is የምትፈልገው ዓለማዊ ነገር ወደ ራስህ መሳብ ትችላለህ ምንድነው የምትፈልገው ማን መሆን ነው የምትፈልገው ምን አይነት ስኬት ነው የምትፈልገው እነዚህ ነገሮችን ካወቅ አምነህ መራመድ ማለት ነው ችግራችንኛ ማመን አንችልም ምክንያቱም አስተዳደጋችን ደሃ እንደሆን ይነግረናል ታሪካችን የተበላሸ ነው ብዙዎቻችን አመጣጣችን የማይጠቅም ነው አንዳንዶቻችን ተተርበናል አንዳንዶቻችን ተገፍተረናል አንዳንዶቻችን ተተንቀናል ከሰው በታች እንደሆን ተነግሮናል ሰው እንዴት አድርገን አንደኛ እንደሆን እናምናለን እንዴት አድርገን ሀብት እንደሚገባን እናምናለን because አለማመናችን ነው ህይወታችን ተደጋጋሚ ድህነት ውስጥ እንዲቀጥል የሚያደርገው አለማመናችን ነው ከሰው በታች ሆነን እንድንኖር የሚያደርገን አለማመናችን ነው ዝቅተኛ ተከፋይ ሆነን እንድንቀጥል የሚያደርገን እኔ ደግሞ ማመኔን ነው እዚህ ደረጃ ያደረሰኝ because guys አዶናይን ብታቁት የድሮ አዶናይ ብታቁት በጣም የተበላሸ እምነት ያለው አዶናይ ነበረ ኦኬ ከሰው በታች ነኝ ብሎ የሚያስብ አዶናይ ነበረ የሚያምን አዶናይ ነበረ ቆንጆ አይደለሁኝም ሀብት አይገባኝም አንደኛ መሆን አልችልም because እኔ ተማሪ ያለው ደረጃዬ 39 ከ40 እወጣ ነበረ ስለዚህ ትምህርት ቤት ላይ ከ39 ከ40 ከወጣው that means ህይወት ላይም እንደዛው ሆኜ እቀጥላለሁ የሚል እምነት ነበረኝ ስለዚህ እምነቴም እየኖርኩት ነበረ በየቀኑ ማለት ነው እናንተም እምነታችሁ እየኖራችሁት እንደሆነ ማወቅ ይኖርባችኋል እያንዳንዳችሁ ህይወታችሁ ላይ የሚያጋጥማችሁ ነገር እምነታችሁ እንደሆነ ማወቅ አለባችሁ ኮፒ ፔስት ሌላ ደግሞ ከlaw of attraction ወይም ከስበት ህግ የወጣ አንድ ሚስጥር ምንድነው the law of mirror okay አሁን እሱ ላስረዳችሁ ፈልጋለሁ the mirror effect ምንድነው mirror ማለት መስታወት ማለት ነው መስታወታችን ማን ነው መስታወታችን ይህ ዓለም ነው የኛ ነጸብራቅ ነው ይህ ዓለም ይህ የምታዩት ዓለም ከውጫቻችሁ ያለው ዓለም የናንተ ቤት የናንተ መኪና ያላችሁ አለባበስ ያላችሁ ሰውነት አይምሯችሁ ውስጥ ነው የሚገኘው እንጂ እዚህ አይደለም የሚገኘው እናንተ ደካማ የምትሆኑት ይህ ውጫዊው ዓለም ከኔ ውጪ ነው ብላችሁ ካሰባችሁ ይህ ዓለም እናንተን የመቆጣጠር አቅም ያገኛል ግን ደግሞ አይናችሁ ስትጨፍኑ ይህ ዓለም እንደሚጠፋ ከተገነዘባችሁ that means ይህ ዓለም ከናንተ ውጪ ሳይሆን እናንተ ውስጥ ነው ያለው ማለት ነው ይህ ማለት ደግሞ አይምሯችሁ ተጠቅማችሁ ይህ ዓለምን መሳል ትችላላችሁ መስታወታችሁን መቀየር ትችላላችሁ ማለት ነው አይናችሁ ስትጨፍኑ እኮ ማለት ነው ወይም ቶዮታ የማይሆነች ትንጥዬ ርካሽ የሆነች የተበላሸች መኪና እየነዳችሁ ማየት ትችላላችሁ የማየት አቅሙም አላችሁ ወይም ደግሞ ላምበርጊኒ እየነዳችሁም የማየት አቅሙም አላችሁ ነገሩ የምርጫ ነው ኦኬ መምረጥን ነው እኔ ላምበርጊኒ መንዳት ነው የምፈልገው ግን ችግሩ መምረጥ ብቻ ሳይሆን መጀመሪያ ማመን ይኖርብሃል ለመምረጥ ይገባኛል ብለህ ማመን ይኖርብሃል ላምበርጊኒ እነዳለሁ ብለህ ማለት ነው ካላመንከው አይሆንልህም ነው በቃ ቀላል ነው ሚስጥሩ ኦኬ ሁሉም የዓለማዊ ስኬት የሚመጣው law of attraction ስንጠቀም ነው law of universe ስንጠቀም ነው ማለት ነው which is በእግዚአብሔር ተገዢ ስንሆን ነው ከእግዚአብሔር ጋር ጥብቅ ስንል ነው መንፈሳችን ኦሬዲ ሁሌ 24 ሰዓት 7 ቀን ሳያቋርጥ
መስራት አለበት ማለት ነው። ከእግዚአብሔር ጋር መሆን አለበት። የዛኔ ከምታስቡት በላይ የምትፈልጉትን ህይወት በቀላሉ ማምጣት ትችላላችሁ ማለት ነው። ኦኬ ገባችሁ? ይሄ በጣም ትልቅ የሆነ ሚስጥር ነው ያካፈልኳችሁ። በጣም ብዙ ታላላቅ ሰዎች፣ ትልቅ ደረጃ ያሉ ሰዎች የተጠቀሙት ሚስጥር ነው ስኬት ለማምጣት ማለት ነው። እናንተ ያያችሁት ስኬት ህይወቴ ውስጥ ደግሞ የት እንደነበርኩኝ ከየት እንደመጣሁ አሁን የት እንዳለው በምስክርነት በቪዲዮ ቀርጬ አሳይቻችኋለሁ። ባይገርማችሁ አሁን እየኖርኩት ያለው ህይወት ግድግዳዬ ላይ የጻፍኩት ህይወት ነው። ኦኬ በጣም ብዙ ነገሮች። በቅርቡ ደግሞ አንድ ትልቅ ነገር ያጋጥመኛል። ኦሬዲ በውስጤ እያመንኩትና እየተቀበልኩት ያለሁት ነገር ኦኬ ያ ነገር ደግሞ ጠብቁ እውን እንደሚሆን የዛኔ ምን ብያችሁ ነበር እላችኋለሁ በእርግጠኝነት ማለት ነው። አዲሱ እምነታችሁ ማራመድ ስትጀምሩ በስበት ህግ which is law of attraction መጠቀም ስትጀምሩ እኔ ይህ ሀብት ይገባኛል፣ ይህ ቁንጅና ይገባኛል፣ ይህ መኪና ነው የምነዳው፣ እዚህ ደረጃ ደርሳለሁ፣ በጣም ታዋቂ ሆናለሁ፣ እሸለማለሁ ምናምን ብላችሁ ማመን ስትጀምሩ እቺ ዓለም የእናንተ ተቃራኒ ለመሆን ትሞክራለች። because መቀየር አትፈልግም። ኦኬ መቀየር አትፈልግም። ይህ ዓለም ሁሌም አንድ አይነት እንዲሆን ነው የሚፈልገው ለእናንተ። ለምን መልፋት አይፈልግማ። ያ ዓለም ሳይሆን መልፋት የማይፈልገው አይምሯችሁ ነው መልፋት የማይፈልገው። ኦኬ መቀየር አይወድም አይምሯችሁ። ስለዚህ መቀየር ማለት ለአይምሯችሁ አደጋ እንደሆነ ማወቅ አለባችሁ። ምክንያቱም እድሜ ልክ ሉዘር ሆነ ተሸናፊ ሆነ ኖረ አሸናፊ ነኝ ብለ ለማመን በጣም ትልቅ የሆነ እንትን ያስፈልጋል። በቃ ትልቅ የሆነ የአይምሮ ለውጥ ያስፈልጋል። አይምሮ ደግሞ አይወደውም። ይሄ በቃ መሸነፍ ነው ለአይምሮህ ማለት መሸነፍ እንደተሸነፍክ ነው የሚሰማው። ለዛም ነው የለመዳችሁት ህይወት ጋር ስትመለሱ ምቾት የሚሰማችሁ ሰላም የሚሰማችሁ። ስለዚህ 21 ቀናት አትሊስት ለአንድ ወር ማለት ነው ከምቾት መውጣት አለባችሁ። ከምቾት መውጣት አለባችሁ ስላችሁ ሙቪ የምታዩት ፊልም አቋርጡ ምናምን ያልኳችሁ አይደለም። እምነታችሁ ዲሲፕሊን ሁኑ በአዲሱ እምነታችሁ ማለት ነው። ቆንጆ ነኝ የሚለው እምነታችሁ በየሰከንዱ አራምዱት፣ አትቀይሩት። ሌላ ቆንጆ ሰው ስታዩ አይ ቆንጆ እኮ ላልሆን ይችላል ብላችሁ መጠራጠርን አቁሙ። ሌላ አሸናፊ ሰው ስታዩ እኔ አሸናፊ አይደለሁኝም ብላችሁ መጠራጠር አቁሙ። እነዚህ መጠራጠሮች ናቸው እናንተ የማትፈልጉት ህይወት ላይ እንድትኖሩ የሚያደርጓችሁ ማለት ነው። ተረዳችሁኝ? እስኪ እንደዚህ አይነት ቪዲዮዎች እንድለቅላችሁ የምትፈልጉ ከሆነ ኮሜንት ላይ አንድ ብላችሁ ጻፉ። እወዳችኋለሁ። በነገራችን ላይ ስንቶቻችሁ ናችሁ በአሁኑ ሰዓት ላይ በከተማችን አዲስ አበባ ውስጥ ብቻ ነው ያልኳችሁ ከ6000 በላይ ሲሲቲቪ ካሜራ እንዳለ የምታውቁ። ይህንም የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ሲሆኑ ያው እንዳልኳችሁ ሲሲቲቪ ካሜራ ከ6000 በላይ የሚሆኑ አዲስ አበባ ውስጥ አሉ። ያው ሲሲቲቪ ካሜራ ማለት የደህንነት ካሜራ ማለት ነው እና መሳቸው እንዳሉት ከሆነ አዲስ አበባ ውስጥ 6000 የሚጠጉ ሲሲቲቪ ካሜራዎች አሉ። አዲስ አበባ ግን የሚያስፈልጋት ከ150,000 በላይ ነው ብሏል። እነዚህ ካሜራዎች ካሜራ ብቻ ሳይሆኑ በኤአይ ታግዞ ዳይናሚክ ሆነው አንዳንድ ዝንባሌዎችን አንዳንድ ምልክቶችን ሲያሳዩ ልክ እንደ አምቡላንስ እንደሚጮህ ወይም የእሳት አደጋ አላርም እንደሚጮህ መጮህ ያለባቸው ናቸው ተብሎ እኔ ሰዎች ደስታ የሚያስደስተኝ ሀዘናቸው ደግሞ የሚያሳዝናቸው አይነት ልጅ ነኝ ጋይስ። ከሁለት ቀን በፊት ቪዲዮ ሰርች ነበርና ወደ ስራ ተመልሻለሁ ብዬ ግን በጣም ብዙ ሰው ነበር ሲጠብቀኝ የነበረው ማለት ነው። እነዛ ሰዎች ከኔ እርዳታ የሚፈልጉ ናቸው በሚገርም ሁኔታ በሚያሳዝን ሁኔታ ማለት ነው። ምክንያቱም እኔ ናቲ የፀጉር ቤት ባለቤት ነው የድርጅት ባለቤት ነው የሚመስላቸው ማለት ነው። እኔ በቃ ይሄ ነገር ከዚህ ማለቅ አለበት። እኔ የድርጅት ባለቤት አይደለሁም፣ ፀጉር ቤት የለኝም። ሼር ነው የምሰራው። እኔ ከምሰራው የሆነ ፐርሰንቱን ያክል ነው የማገኘው። እኔ አሁን እንደዚህ ስሜታዊ ያደረገኝ ምን እንደሆነ ታውቃላችሁ? እነዛ ሰዎች ናቲ የሆነ ነገር እናቴ ታማብኝ፣ እንደዚህ ሆናብኝ፣ ልጄ እንደዚህ በጣም ታሙብኝ ይላሉ። ከዛ እኔ የለኝም ምናምን ስላቸው አረ በመቤቴ ምናምን ብለው ተንበርከው ምናምን ይለምኑኛልና ያኔ በጣም ነው ውስጥ የሚጎዳው። በጣም እጅግ በጣም ማለት ነው። በቃ ስራ እንኳን እየሰራው ምናምን አይሚሮዬ ላይ እዛች የሴትዮዋ ስታለቅስ ምናምን ያለው ፓርት ነው። በቃ ይሄ በጣም ውስጤን የሚነካው ነገር ነው። ምንድነው አሁን ማስተላለፍ የፈለኩት መልእክት እኔ በቃ የድርጅት ባለቤት አይደለሁም፣ ፀጉር ቤት የለኝም፣ ሼር እየሰራው ያለው ልጅ ነኝ። ገና ራሴን ለማስተዳደር የራሴን እያለምኩ የምሰራ አይነት ሰው ነኝ። ስለዚህ እባካችሁ ባላችሁበት ሆናችሁ ወይ ሜሴጅ ጻፉልኝ። የምችለው ነገር ማገዝ የምችለው ነገር ካለ አግዛቸዋለሁ ማለት ነው። እኔ የምችለው ነገር ካለ በተለያዩ ነገሮች እንጂ በገንዘብ መረዳበት አቅም የለኝም። ስለዚህ ባካችሁ አትምጡብኝ፣ ስራ ቦታ ድረስ አትምጡ። ባላችሁበት ሆናችሁ ጻፉልኝ። እኔ በዚህ ታይም በጣም ብዙ ነገሮች እያለፉ ያለው ልጅ ነኝ። በጣም በብዙ ነገር እኔ ራሴን ሳረዳ ሰው መረዳበት ደረጃ አልደረስኩም ገና። የሆነ ጊዜ ከ2 ወር በፊት ምናምን ነው አስታውሳለሁ ንግድ ባንክ ለ24 ሰዓት አገልግሎት አይሰጥም ነበርና እኔ በዛ ታይም ደግሞ ንግድ ባንክ ብቻ ነበር ስጠቀም የነበረው። የዛኔ ከቀን ከማገኛት ቲፕ እየሰጠው ፋይናሊ ምንድነው የሆነው ስራ አልሰራውም። ከሰዓት በኋላ ማለት ነው እሰራለሁ ብዬ ቲፔን ሰጥዬ መጨረሻ ላይ ስራ አልሰራሁም። መቼ ጾሜን አደርኩት ብታምኑ ባታምኑ የዛኔ። ምክንያቱም ንግድ ባንክ አይሰራም፣ ስራ የቀን ቲፕ ምናምን አላገኘሁም። በቃ ሰዎች በጣም ስለሚያሳዝኑ ሼም ስለሚይዘኝ ከቀን ቲፕ እየሰጠው መጨረሻ ላይ ባዶዬን ቀረው ማለት ነው።
ስለዚህ እኔ ከዓላማዬ እየተጎተትኩ ነው ያለሁት። በጣም ስለሚያሳዝኑ የሚመጡት ሰዎች በጣም ስለሚያሳዝኑኝ ነው አሁን ስሜቴን የተነካው ማለት ነው። ስለዚህ እኔ የድርጅት ባለቤት አይደለሁም። ገና ድርጅት እንዲኖረኝ እየለፋው ያለው ነኝ። ገና በህፃንነት ጀምሮ አይ ቲንክ ከ12 ዓመት ጀምሮ በስራ ላይ ያለው ሰው ነኝ። ግን ራሴን ማሸነፍ አልቻልኩም እስካሁን ድረስ። ስለዚህ ወደ ህልሜ እንድጠጋ እባካችሁ ከስር እንትና ተወለብኝ እባካችሁ ባላችሁበት ሆናችሁ ጻፉልኝ። በዚህ አጋጣሚ ማስታወቂያዎች እንኳን እየመጡ ያልሆኑ ናቲ የፀጉር ቤት ባለቤት ነው ጭራሽ ብራንች ያለው ሰው ነው ብለው ስለሚያስቡ ነውና እኔ ብዙ ማስታወቂያዎችን መስራት እችላለሁ። በጣም ክሬቲቪቲ ነኝ፣ አይዲያዎች አሉኝ። ልጽፉልኝ ልደውሉልኝ ትችላላችሁ በዚህ አጋጣሚ ማለት ነው። ቴንክ ዩ ሶ ማች። ይሄን ቪዲዮ ሪፖስት ሼር አድርጉልኝ ለሁሉም ሰው እንዲዳረስ። ጋይስ አሁን ለአብዱኪያር ልዘፍንለት ነው። ተስፋ አለኝ ወይስ የለኝም? ግልጽ ትነግረኛለህ ማለት ነው። እሺ አዶናይ በል ላ ላ ላ ላ ላ ላ ላ ላ ፕራክቲስ ብቻ ነው የቀረሽ። ፕራክቲስ ብዙ ፕራክቲስ። እሺ ፕራክቲስ ያስፈልገኛል በጣም ብዙ